ሰላም ጤና ይስጥልኝ። ይህ ሰላም የኦንላይን ትምህርት ቤት ነው። እንኳን በሰላም መጡ። የምናስተምራችሁ ትምህርቶች አማርኛ፣ እንግሊዝኛ፣ ሂሳብና ሌሎችንም ከጀማሪዎች እስከ ከፍተኛ በተለያዩ የሶሻል ሚዲያ አማራጮች ማለትም በኢሞ፣ በቴሌግራም፣ በዋትሳፕ፣ በዙም አፕ፣ በግልና በግሩፕ እያስተማር እንገኛለን። የትም ሀገር ቢሆኑ የሚፈልጉትን ትምህርት በሚመቸው ሰዓት እናስተምራለን። ለህፃናት ልዩ እንክብካቤ እናደርጋለን። ስልክ 0924 43 05 42 ይደውሉ፣ ይመዝገቡ። ሰላም የቻናላችን ቤተሰቦች እንዴት ናችሁ? በያላችሁበት የዓለም ዳርቻ ሰላምታ ይድረሳችሁ። በዛሬ ትምህርታችን ይዤላችሁ የመጣሁት አማርኛ ቃላት ምስረታ ወይም ቃላቶችን አገጣጥሞ መጻፍ እንዲሁም ማንበብ ይሆናል ማለት ነው። እንግዲህ በዛሬ ትምህርታችን ይዤላችሁ የመጣሁት በለ ቤት ነው። ቃል ምን መሰረት በለ ቤት ለሉ ሊ ላ ሌ ል ሎ በእያንዳንዳቸው ቃል እየመሰረትነን እናያለን። ይህ ቪዲዮ የሚሆነው ፊደላቶችን ለምታውቁ ነገር ግን አገጣጥማችሁ ለማንበብ ለሚከብዳችሁ ልጆች ነው ማለት ነው። በደንብ አማርኛ ለምትችሉ ቪዲዮ ማሳለፍ ትችላላችሁ። እንዲሁም ጀማሪ ልጆች እስከ መጨረሻው ድረስ አብራችሁን ቆዩ። እኔ በምጽፍበት ሰዓት እኔ የነገርኳችሁ ቃላቶችን እናንተ ትጽፋላችሁ። ከዛ ቪዲዮን ያቆማችሁ እናንተ ትጽፉና እኔ መጨረሻ ላይ በማሳየችሁ ሰዓት ራሳችሁን እያረማችሁ ትሄዳላችሁ ማለት ነው። ስለዚህ ከመጀመሪያው ጀምረን እንቀጥል። መልካም ቆይታ። ኦኬ፣ በመጀመሪያው ለመደ ብዬ መጻፍ ፈለጉ። በመጀመሪያ ለ ስንል አሁን የመጀመሪያ ድምፅ ነች። ለመደ ማለት ፈለጉ ማለት ነው። እንደዚህ እነዚህ ሶስቶችም የምታዩቸው ለመደ የመጀመሪያዎች ፊደላቶች ናቸው ወይም የመጀመሪያ ድምጾች ናቸው። ምክንያቱም እዚሁ ላይ ስታዩቸው አሁን ቅጥያ የላቸውም፣ የሆነ ምልክት የላቸው እንዳል ቋሚ የመጀመሪያዎች ስለሆኑ ለመደ ብለን እናነባለን ማለት ነው። ከዛ ለመዱ ማለት ብንፈልግ ለመዱ ስትሉ ሁለቱ ተመሳሳይ ነው። ዱ በምትሉበት ሰዓት ሁለተኛ ድምፅ ናት ማለት ነው። ስለዚህ የተቀየረች ከዚህ ጋር ዱ የምትለዋ ፊደል ናት ማለት ነው። ስለዚህ ይሄኛው ለመዱ ለማለት ስትፈልጉ በዚህ መንገድ ትጽፉታላችሁ ማለት ነው። ቀጣይ ለመደች ማለት ብፈልግ ለመደች። አሁን ከዚህ ጋር በደንብ ማየት ትችላላችሁ። ልዩነቱ ምንድነው? ለመደ ከሚለው ላይ ች የምትል አንድ ፊደል ጨምረናል መጨረሻ ላይ ማለት ነው። ች ደግሞ ስድስተኛ ላይ የምትገኝ ቸቹ ቺ ቻ ቼ ቺ ስድስተኛ ላይ የምትገኘው ናት። ስለዚህ ይችን ስንጨምር ለመደ ከሚለው ከዚህ ከመጀመሪያው ይችን ስንጨምር ለመደች ይሆናል ማለት ነው። ቀጣይ ለፋ ማለት ስፈልግ ለፋ ሁለት ድምጾች ሁለት ፊደላቶች ብቻ ናቸው። ፋ ማለት ይች ናት። በአንድ ላይ ይሄኛው ለፋ ይሆናል ማለት ነው። ከዛ ለፉ ፋ ያለውን ወደ ፉ ባደርገው እንዴት ይሆናል? ለፉ ብዙ ልጆች የምትሳሳቷት ምንድናት? ይቺ ከዚህ ላይ ፉ ናት ከዚህ ጋር ያለችው ይችኛዋ ማለት ነው። ከዚህኛው ግን ፋ ከሆነች ቀጥ ያለች ስትሬት የሆነ ወደ ታች የሚወርድ መስመር ነው ያላት ማለት ነው። እኛው ደግሞ ከርቭ የሆነ ነገር አለው ፉ ስንል። ስለዚህ ልዩነት አላቸው። ሁለቶችን በደንብ በጥንቃቄ ማየት አለባችሁ ማለት ነው። ከዛስ ለፋች ብንል ለፋች ስንል አሁን ለፋ ከሚለው ላይ ከዚህ ከላይኛው ችን መጨመር ነው ከዚህ ጋር ማለት ነው። ለሴት ሲሆን ችን እንጨምራለን። ስለዚህ ቀላል ነው። አንድ ፊደል ነው የምንጨምረው። ለፋች ይላል ማለት ነው። ከዛ ለማ ማለት ስንፈልግ ሁለት ናቸው። እነዚህ ደግሞ ለማ ከኔ ጋር አብራችሁ በሉ። ይህ ምን ይላል? ለማ የመጀመሪያዋ ናት። ማ ደግሞ የአራተኛዋ ናት ማለት ነው። ለማ በዚህ መንገድ ከጻፋችሁ በጣም ቆንጆ ነው ማለት ነው። ከዛ ሉ ማለት ሁለተኛ ድምፅ ላይ ያለው ነው። እንደዚህ አይነት ቅጥ ያለው። ል ስንል ደግሞ ስድስተኛ ላይ ያለችዋ ማለት ነው። ለሉ ሌላ ል። ስለዚህ ችኛዋ ል ትባላለች። በአንድ ላይ ስታነቦት ሉል ይላል ማለት ነው። ከሉ ቤት ስንገባ ማለት ነው። ከዛ ሉላ ማለት አራተኛ ድምፅ ነው። ይኸው ይህን ይመስላል ማለት ነው። ሉላ ይላል። ከኔ ጋር አብራችሁ መጻፍ አለባችሁ። ቪዲዮውን ያቆማችሁ እናንተ መጻፍ አለባችሁ። ካልጻፋችሁ
በጣም ይከብዳል፣ አይገባችሁ ማለት ነው። ስለዚህ መጻፍ ይጠበቅባችኋል። ከዛ ሉሌ ሉሌ ማለት ስፈልግ ሉ ማለት ሁለተኛ ላይ ነው ያለችው። ሌ ማለት ደግሞ ለሉሊላሌ አምስተኛ ላይ እናንተ እየቆጠራችሁ ሌ እስከምትለምዱ ከፊደል ገበታ ላይ እያወጣችሁ መጻፍ ትችላላችሁ ማለት ነው። ሉሌ ሉሌ ሲል ይሄን ይመስላል። ከዛ ሉህ 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 ስንል ደግሞ ሉህ ስድስተኛ ሀሁ ሂሃ ሂህ ሉህ ስንል እንደዚህ እንጽፋለን። ከዛ ሊ በሶስተኛ ድምጾች ደግሞ ይቺ እነዚህ ሊ ሊሊ ሊሊ ልክ እንደዚህ ትጽፋላችሁ። ሊሊ አሁን ይህ ሲነበብ ሊሊ ይላል። ለምን ሁለቴ ሊሊ ናት የተጻፈችው ማለት ነው። ሊ ማለት ሶስተኛ ድምፅ ነች። ለሉሊ ሶስተኛ ላይ የምትገኘው ናት። ከዛ ሊሊታ ሊሊታ ብትሉ ሊ ከዛ ታን መጨመር ነው። ቀጥታ ሊሊ ከሚለው ላይ ታን ስጨምሩ ሊሊታ ይሆናል ማለት ነው። ስለዚህ ከአንድ ቃል ላይ ሁለተኛውን የምታራቡበት መንገድ በጣም ቀላል ነው። የዋናውን ቃል ከያዛችሁት ከዛ ላይ የሚጨምረውን ነገር እየጨመራችሁ ወይም የሚቀነሰውን ነገር እየቀነሳችሁ መጻፍ ትችላላችሁ ማለት ነው። ከዛ ሊቅ 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 ስንል እንደዚህ እንጽፋለን። ሊ ሶስተኛ ናት፣ ቅ ደግሞ ስድስተኛ ላይ ናት። የቀ ቤተሰብ ማለት ነው። ሊቅ። ከዛ ሊስትሮ ሮ አሁን ከዚህ ጋር የመጀመሪያዋ ሊ ሶስተኛ ፊደል ነች። ስ ስድስተኛ ነች። ት ስድስተኛ ነች። ሮ ሰባተኛ ድምፅ ነች ማለት ነው። ሊስትሮ ባለ አራት ሆሄ። ኦኬ ላላ አሁን ደግሞ በአራተኛ ድምፆች ማለት ነው። ላ ሁለቴ ላላ ተመሳሳይ ነው፣ ቀላል ነው። ላ ማለት ነው። ከዛ ላስታ ላ ስ ስድስተኛ ታ አራተኛ ላስታ ይላል ማለት ነው። ከዛ አምስተኛ ፊደሎች ለምሳሌ ሌላ ሌ አምስተኛ ድምፅ ናት። ላ ስድስተኛ ማለትም አራተኛ ሌላ ስትሉ እንደዚህ ነው የምጽፉት። ከዛ ሌሎች ሌሎች ኦኬ ከዚህ ጋር ሌ ማለት አምስተኛ ሎብስ መጨረሻ ሰባተኛ ድምፅ ች ስንል ደግሞ ስድስተኛ ፊደል ነች ማለት ነው። ስለዚህ በአንድ ላይ ሌሎች ይላል ማለት ነው። ከዛ ሌባ ሌባ ይላል ማለት ነው። ይህ ሁለቱ ሌባ። ከዛ ሌቦች ሌቦች ስትጽፉ ሌ ከዛ ቦ ሰባተኛ ች ስድስተኛ ድምፅ ማለት ነው። ሌቦች እንደዚህ ስትጽፋላችሁ። ል ቀጣይ ል ስድስተኛ ድምፅ ነች። ልብስ ልብስ እነዚህ ስድስተኛ ናቸው ሙሉዎቹ። ልብስ ስድስተኛ ድምፆቹ ስትጨርሱ ል ስትሉ የሚል ድምፅ ነው ያለው። የምትለዩት በዛ ነው። ልብስ ሁሎችንም ስጠሯቸው የሚል አለ መጨረሻ ላይ ማለት ነው። ስለዚህ ልብስ ስትሉ እንደዚህ ትጽፋላችሁ ማለት ነው። ከዚህ ላይ ከላይ ዘመም ያለች ምልክት አለቻት። ስለዚህ በደንብ መለየት አለባችሁ። ከዛ ልብ እነዚህም ሁሎቹ ስድስተኛ ናቸው። ልብ። ከዛ ልባም ል ስድስተኛ ባ አራተኛ ም ስንል ደግሞ ስድስተኛ ማለት ነው። ልባም ይላል። ኦኬ ከዛ ልጅ የጀ ቤተሰብ ስድስተኛ ልጅ። ከዛ ልክ
ልክ ልክ ብላችሁ ስትጽፉ ይህን ይመስላል። ልክ። ከዛ ልቅ ልቅ ይህን ይመስላል። ልቅ ስትሉ የቀ ቤተሰብ ነው። ከዛ ቀ። ኦኬ። ከዛ ሎ በመጨረሻው ማለት ነው። ሎሌ ሎሌ። እሺ። ከዛ ሎ እንላለን። ሎሚ ሎሚ። በትክክል እንደዚህ ከጻፋችሁ በጣም አሪፍ ነው ማለት ነው። እንግዲህ ቤተሰቦች ነው እነዚህን ለምሳሌ ያክል። እናንተ ደግሞ በዚህ መሰረት በገባችሁ መሰረት በኮሜንት ጻፉልኝ። እኔ መጻፍ የፈለጋችሁትን ነገር ጻፉልኝ። እኔ ማስተካከያ እሰጣችኋለሁ ወይም በደንብ እጽፍላችኋለሁ ማለት ነው። እስኪ አሁን በመጨረሻ አሁን ያነበብናቸውን በሙሉ እናንብባቸው ከመጀመሪያው ጀምረን። ኦኬ። የመጀመሪያው ለመደ። ከዛ ለመዱ። ከዛ ለመደች። ለፋ። ለፉ። ለፋች። ለማ። ሉል። ሉላ። ሎሌ። ሉህ። ሊሊ። ሊሊታ። ሊቅ። ሊስትሮ። ላላ። ላስታ። ሌላ። ሌሎች። ሌባ። ሌቦች። ልብስ። ልብ። ልባም። ልጅ። ልክ። ልቅ። ሎሌ። ሎሚ። ኦኬ ቤተሰቦች እነዚህን ይመስላሉ። እንግዲህ በደንብ እንደተለማመዳችሁበት እርግጠኛ ነኝ። ሁላችሁም ከዚህ ላይ የጻፍናቸውን ያነበብናቸውን በደንብ እንዲገባችሁ በደብተራችሁ እንዲሁም በኮሜንት እየጻፋችሁ ራሳችሁን ማለማመድ ትችላላችሁ። ስትለማመዱ ይበልጥ ሞር ውጤታማ ትሆናላችሁ ማለት ነው። አንብባችሁ ዝም ካላችሁ ግን መልሶ ስለሚጠፋችሁ በደንብ መለማመድ ይኖርባችኋል። ከዚህ ላይ ዩቲዩብ ላይ ለመማር ለሚከብዳችሁና በአጭር ጊዜ ውስጥ ውጤታማ ለመሆን የምትፈልጉ ከስር በምናስቀምጠው ስልክ የደውላችሁ ማግኘትና በግላችሁ መማር ትችላላችሁ። በቀጣይ እስከምንገናኝ
መልካም ጊዜ፣ መልካም ቆይታ። ሰላም ጤና ይስጥልኝ። ይህ ሰላም የኦንላይን ትምህርት ቤት ነው። እንኳን በሰላም መጡ። የምናስተምራችሁ ትምህርቶች አማርኛ፣ እንግሊዝኛ፣ ሂሳብና ሌሎችንም ከጀማሪዎች እስከ ከፍተኛ በተለያዩ የሶሻል ሚዲያ አማራጮች ማለትም በኢሞ፣ በቴሌግራም፣ በዋትሳፕ፣ በዙም አፕ በግልና በግሩፕ እያስተማር እንገኛለን። የትም ሀገር ቢሆኑ የሚፈልጉትን ትምህርት በሚመቸው ሰዓት እናስተምራለን። ለህፃናት ልዩ እንክብካቤ እናደርጋለን። ስልክ 0924 43 05 42 ይደውሉ፣ ይመዝገቡ።